አንበሳ ሲጎርፍ እንኳን አይሰማችሁም? ኦ ብትሉ ምን ችግር አለው? አንበሳ ይትገማል። አመሰግናለሁ በጣም እንከበርልኝ። አንበሳ እኮ ጎረፈ። እኔ ቤት እኮ ባንተ እኔ እኮ ባንተ በቃኝ እኮ አንበሳ እመቤቴን። በነገራችን ላይ ልጅ የወለድኩት አንበሳ ወርዶልኝ ነው። ነገ ክርስትና የምትነሳው ይሄው አንበሳ ወረደ። ውዴ አመሰግናለሁ በጣም አመሰግናለሁ። ክበሩልኝ። በዚሁም ውበቴ ጨመረ ፍቅሬ እንዲ አያችሁ። ቴንክ ዩ ወንድም አለም አመሰግናለሁ በጣም ክበርልኝ። ባንታ ወቅኩኝ እኮ እቺን አንበሳ ጨዋታ አመሰግናለሁ በጣም። ድምፁ ሲሰማ ጆን ዳንኤል ድምፁን አፍቆኝ ነበር አለ። ምራሱ ተመችቶኛል። አመሰግናለሁ በጣም። በስመ አብ ልቤ ድውድው ነው የሚለው። እቺን ለምጄ እኮ እንደው ችግር ሆነ እኮ። ክርስትና እዩካሳ ማን ነው የሚያነሳው? ክርስትና ሰርፕራይዝ ነው ውዴ። ሰርፕራይዙን ነገ ታያላችሁ ማን እንደሚያነሳ እንትን ላችኋለሁ፣ ፖስት ላችኋለሁ። ኖ ፕሮብሌም ትሄዱበታላችሁ። እሺ ነገ እንመጣለን። ኖ ፕሮብሌም ውዴ። ያለንን ተካፍለን እንበላለን፣ ወይ ደግሞ ያለውን ውሃሚውን ዳቦሚውን በልታችሁ ትሄዳላችሁ። ኖ ፕሮብሌም። አዎ ችግር የለም። ማንም ሰው ይምጣ ውዴ። ግን እንዲህ ነው አይቻልም። ወጡ ጣፈጠኝ አልጣፈጠኝም የለም ውዴ። ያለውን በልቶ ነው የሚሄደው። እሺ እንደዛ ከሆነ ነው። ካለበለዚያ ነው አይመለከታችሁም። ስለ ክርስትና ለማን መስጠት እንዳለብኝና ለማን መስጠት እንደሌለብኝ አይመለከታችሁም። እናንተ ይሄ እናንተ ስራ አይደለም። ምን ነው ሁሉንም እኛ እንወስናላችሁሳ? እኔ ለማን እንደምሰጥና ለማን እንደማልሰጥ እኔ አውቃለሁ ውዴ። ምን አገባችሁ እናንተ? ለእንደዚህ አይነት ሰው መሰጠት አለብን። ምን ቤት ናችሁ እናንተ እንዴ? ምን ነው እናንተ የኔ ፋሚሊዎች ናችሁ ስላችሁ ደግሞ ምን ነው ቤትሽን ልምራልሽ አላችሁ እንዴ? እኔ ለማን መስጠት እንዳለብኝ እኔ ነኝ የማውቀው ውዴ። ታሪ ወዬ እንዴ ህይወትሽን እንምራው አላችሁ እኮ። ክርስትና እኮ ዝም ብሎ አይሰጥም ፍቅሬ። ክርስትና ማለት እኮ አልገባችሁም እናንተ እንዴ? ለወርቁ ላብራራ ነይ ውዴ፣ አብራሪ እስቲ ወርቁን። አንቺ ነሽ እኮ የምታውቂው። ነይ የት ነው ያለሽው? ነሳሪ ናቸው ወርቅ እንትን ያሉን። ስሚ እንዴት ነው ያማረብሽ? በይ እስቲ ዞር ባለ ክርስትና ውዴ፣ እስቲ ዞር በይ። የራሴ ፀጉር እኮ ነው። በስማም አምሮብሻል። እና ስለ ወርቁ ላብራራ ማሬ። እኔ ኮሜንት ላይ ሰው ስክሪንሻት አድርጎ ልኮልኝ ወርቅ ነው ወይስ ስንት ነው ብሎኛል። ላብራራ አብራሪ ውዴ፣ እንደ ውድ ባለ ጋይስ 80 ግራም ነው የተገዛው። 39 ምናምን ድርሃም ነው የተገዛው። ያብረጠረጣችሁ ጌታ በጣም ነው የሚያምረው። የት ነበር ያው ወርቅ? ለሙኒ ላሳይ። ማርያምን በጣም ነው የሚያምረው። ይዘሽ ሄርሽ እንደ ወርቅሽን እዛው ነው። አደራችሁን እንዳደፉኝ ውዴ። እጹብ ድንቄ እንደው አደራሽን እዛው እኮ ልወስድ እኮ ነው። ሙኒ ታምጡ ሊየው ብላ በስራ መጣች። እዚህ ስሚ ቁጠሩልኝ ማን እንዳለ ቤት ውስጥ። እዚህ ትታሹ ለምን ሄድሽ ውዴ? እንትን ብዬ ነው። ነይ ማንትን ምንድነው ሪሲቱን አሳይው። የት ነው ያለው? እዚህ ቁም ሳጥን ውስጥ ማለት ነው። እንደዚህ ሆኖ ቁም ሳጥን እንደዚህ ውስጥ ነው ያለው። አመጣ ነው ይኸውልሽ። እኮ ወይ ዜድ ይኸውልሽ፣ ዜድ ይዛ መጣች። ዜድ ናት ኃላፊነቱን የወሰደችው ማሪ። አደራችሁ ሪሲቱን እንዳጥሉልኝ። ለልጅ ነው የማስቀምጠው ውዴ።
ጌታ ወርቅ ነው። አንቺ ሐዋናት ወርቅ አይደለም ትያለሽ። ወርቃታለሁ ትያት እሷን ብሎ ካጠጣታለሁ አጠጣልሻለሁ። ወርቅ አይደለም ነው አጠጣታለሁ። ነገርኩሽ እኮ አሁን ደረሰኙን አሳይሻለሁ በመረጃ በማስረጃ። አንዷ ምን ብላ እንደኮመተች ታውቂያለሽ? አዊ እንዴት ወርቅ አይደለም በጣም ጎበዝ እኮ ታታሪ ሰራተኛ ናት። ይሄ ምንም እኮ ነው አለች። ጌታ እድሜ ይስጣት ውዴ እኮ ገባሻል። እኔ ራሴ ሊዮ በደንብ አላየው። አዎ ማሬ ቆይ እንዴ እያስወጡኝ ነው እንዴ ከገስት? ማን አላስወጣንም ውዴ፣ እንዳታስወጡኝ። የተወኝ ማብራሪያ ልስጥ ስለወርቁ ማን ይሄው ቆይታል። ውዱ ባሌ ኩሩ ነው። እንዴት አይገዛም? አንቺ ምን ጉድ ናችሁ? ትልቁ አርጊ ይሄው እንትን ቪዲዮ ክፈቺ። እሺ አራንተ ልጅ ወደዛው ነው ባከኝ ነገር አስጠፍተን እንደው እግዚኦ ማርነ ክርስቶስ፣ እግዚኦ ማርነ ክርስቶስ። ምን ጉድ ናችሁ? ኧረ ይማኑ እንዴ ማመንማ አለ። ቆይ እስቲ አንተ ልጅ ኧረ ተው እባክህ እንደው ተው። ቆይ ላሳያቸው እስቲ። ቆይ ካሜራው ወዴት ነበር የሚሆነው? የስታንድ የለም። ይሄው ወርቁ ይሄው ጥራጊ ውዴ፣ ከኋላም ወርቁ ያንጸባርቅ እንጂ ፍቅሬ። እሺ ይሄው ደረሰኙ። እኛ በመረጃ በማስረጃ ነው የምናምነው ጋይስ። ይሄው ከነ ማህተሙ የተመታበት ይሄው 38750 ይሄው ግራሙ ይሄው 78.32 ያኒ 79 ግራም ይሄው። ኧረ ተው አንተ ልጅ ተው። ቆይ እስቲ ይሄው አንቺ አሁን እኮ ነው ያየሁት እኔ ራሱ። እግዚኦ በደንብ አስተውይ ውዴ፣ በደንብ አስተውይ። ኧረ ቆይ እስቲ ይሄው አያችሁት ጋይስ? ውዱ ባሌ ግን ደህና ነው አይደል? ወርቅ ላላችሁ ይኸው ልባችሁን ፍንታ 88000 ወርቅ በአንድ ጊዜ ነው የሚታየው። አለቀ በቃ። አንድ ጊዜ ነው የሚታየው። ደስ ይላል። ፀጉርሽን እስቲ ነው አሳየው። እሺ ቆይ በትልቁ ላድርገው። እንዴት ነበር? ጋይስ ማርያምን ወርቅ ነው መቤት እንዴ ነው ያልዋሽ ወርቅ ነው። በቃ አንድ ጊዜ ነው የሚታየው። አለቀ በቃ። ይገባሻል። አንቺ ኮኮ በሁለት አድርጊ። ይሄው አይሽ ታይም ወይ ጉና አነሳሽ ወይ የለም በፀጉሯ ብቻ ነው። ፀጉርሽ ነው? አዎ ማርያምን ፀጉር ቤት ነሽ እንዴ? አዎ ደኪዩ ጋር እኮ ነኝ። ፈጣሪ ትዕግስቱን ስጠኝ። እዛ ድረስ ማን ወሰደሽ? በታክሲ መጣው ውዴ። ማማሳ ቤናት ምን ትሰራለች እኔ ጋር? ማን ይዟት? ወንድሜ። ወይኔ እዚህ አታመጫትም ነበር በእናትሽ። ኖ ችግር የለም። ወይ ጉድ! አደራ ወርቁንሽ ታሪቲ። ኧረ ማሬ በክብር ተቀምጦልሻል። አታስቢ ውዴ። አስበሻል? አሁን እዚህ ጋር ተደርጉ ምናምን በጣም ነው የሚያምርብሽ። ነገር ፏ ብትንስት ይዘሽው ነይ ስትመጪ። እሺ አደራሽን። በታክሲ ነው የምትመጪው? እኔ እኮ 90,000 ብር ቁብ ያዝኩ ሰው ነኝ። ይመኝኝ ውዴ፣ አታስቢ። ለቁቡ ብር ትልቅ ቦርሳ ገዝቻለሁ። እዛ ውስጥ አረጋለሁ። ታክሲ ውስጥ እንዳረሽ ብዬ እኮ ነው። አራረሳው ምን እመኝኝ ማሬ። እኔ ቆቅ ነኝ፣ የቆቅ መረቅ ነኝ። አታስቢ። እንዴት አድርጌ ይዤው እንደምመጣ ያውቃል። እኔ ቤት ይደር ውዴ፣ እንደ ሀሳብ እኔ ቤት ይደር። አደራሽን እንደው አራስ ቤት አታሳድሪ። ወጪ ገቢው ብዙ ነው ማሬ፣ ነግሬሻለሁ። እንዴት ስትተሽ መሄድሽ እንደው ስትተሽ መሄድሽ ኖ ውዴ። በታክሲ ነበር የመጣሁት። ውዱ ባሌ የሚገዛ እቃ ነበረው ሌላ ቦታ። በታክሲ ውዴ ቢጠፋስ ብዬ ትቼ መጣሁ። አራስ በቃ እኔ ይዤው እሄዳለሁ። እኔ ጋር አድሮ ከዛ እኔ አመጣዋለሁ። ኮንትራክት ታክሲ ሊያዝልሽ ሳሪ። ኧረ ማሬ ባሌ ያመጣኛል። በስመ አብ። መኪናውን የገዛ ነው ለመቼ ሊሆን ነው? በቃ እንደዛ ከሆነ አደራ ለመስፍኔም ንገሪ።
እነግረዋለሁ እየሰማ ነው። ግራሙ ጋይስ ነገርኳችሁ። ጌታን አያችሁት? 78.32 ግራም ነው ግራሙ። የኛ ሰው እኮ እንደው ግርም ብሏቸው እኮ ነው ሀበሻ የሚገዛ አይመስላችሁማ? በጣም ማርያም ባለባሌ ብሎ ወዳችሁ መስሏችሁ ነው እናንተ። አረጋሽታ የኔ 41 ግራም ነው ጋይስ። የዊ በጣም ትልቅ ነው በጣም። አሁን ደግሞ ወርቅ ትንሽ ሰሞኑን ጨምሯል። ግዙ ጋይስ። ይሄ አያችሁ ምንም ነገር ቢሆን ቢሸጥ ቢለወጥ ምንም ነገር ቢሆን ኦልሬዲ በቃ የራሳችሁን ሀብት ነው ንብረት ነው። በኢትዮጵያ ነው በኢትዮጵያ ብር 1.8 አሁን ትናንት ሳባዛው ነው ወደ 2 ሚሊዮን ማለት ነው። ኦልሬዲ አንዲ እኮ እኔ ነገ አሁን 2 ሚሊዮን ብር ልለብስ ነው ውዴ። አዎ ውዴ ያንን ይዘሽ ነው የምትዞሩ። እድሜ ለሳለ ጌታ ለወንድሜ እንዲሁ ነው ሸፍኝ የሚሄደው ውዴ። አዎ ማሬ እንዴ አንቺ እኮ ምራታችን ነሽ። ስታገቡ ውዴ ውዶቼ ስትወልዱ እንደዚህ መግዛት ግድ ነው። እሺ 1 ምናምን ነው። አዎ ማርያምን 1 ምናምን ነው። እንደዛ ነው ያለችኝ። ስሚ አንቺ ሴት ነሽ እናት ነሽ። አሁን ደግሞ ወልደሻል። ጎበዝ ነሽ፣ ሰራተኛ ነሽ፣ ታታሪ ነሽ። ምንም ነገር ቢሆን ምንም ይገባሻል። ሴት ምንም ነገር ቢሆን ምንም ይገባታል። ምክንያቱም በጣም ጎበዝ ነሽ፣ ታታሪ ነሽ። አሁን ደግሞ ምን ይመስልሽ የምታምር ድንቡሽቡሽ ያለች ቡቡ የሆነች ልጅ ማን ልበላ መሰለሽ? ቆይ ስሟን ላውጣላት። ስሟን ቆይ በዚሁ ስሟን ላውጣላት። ስም ላውጣላት ነው ለሀዊ ልጅ ማን ልበላት? ቆይስ በዚሁ ስም ላውጣላት። ቆይ ቦምቦሊኖ ናት። ቦምቦሊኖ ልበል? ቦምቦሊኖ ላ ቦምቦሊኖ ላ ቦምቦሊኖም አለ። ማን ላውጣላት በእናትሽ? ቦምቦሊኖ ቁጭ ብዬ አስወልጄ ምን የመሰለች ላ ጋይስ ሩት ምናምን ላ እኔ ሌላ ነው ሌላ ስም ነው የማውጣላት። የእሷማ ከምግብ አያልፍም ውዴ። ኩኩ ልበላት? ኩኩ ኩኩ ያው እኔ አላልኩም። ከምግብ አትወጪም። ኩኩ ደግሞ ምንድን ነው? ይቺ እንደ ጨረቃ ጧጧት የምትወጣ ኩኩ መለኮቴ የምንላት አይተሻል? ጧጧት ወጣ ኩኩ መለኮቴ ኩኩ የምትል እንደዛች። ቢራቢሮ ቢራቢሮ በቃ ቢራቢሮ ልበላት። በቃ ካላስ ጋይስ በቲክቶክ ስሟ ቢራቢሮ ጸድቃለች። በቃ ቢራቢሮ በቃ የቲክቶክ ስሟ ቢራቢሮ ሆኗል። የቲክቶክ የቤተሰብ ስሟ ሌላውን እናንተ አውጡ። በቃ ካላስ ቢራቢሮ ተብላለች። ቢራቢሮ በቃ ኖርማሉ ሜሎና ነው ፍቅሬ፣ ሜሎና ነው ስሟ ኖርማሉ። ካላስ ቢራቢሮ ነው ያወጣንላት። ምን የመሰለሽ ቢራቢሮ እኔ ነኝ ያስወለድኳት። እኔ ቁጭ ብዬ ሀዊ አስምጬ ስንት ሰዓት ሙሉ ፈጣሪ በሚያውቀው ማለት ነው። እንደውም እኔ እኮ ትንሽ ጠገን ላረግሽ ነበር ሳ ኦፕሬሽን ላረግሽ ነበር ሳ አንቺማ እናቴ ትንሽ ብትቆይማ አንቺ ነበርሽ እናቴ ኦፕሬሽን ውዴ። አሁን ደግሞ ማሬ ሌላ ሰው ላስወልድ ነው ሳ ሀውዬ እኔ ቆንጆ። እሱን እኮ ነው የምለው። አሁንም ሌላ ሰው ልታስወልድ ነው። አሁን እንግዲህ አዋላጅ ሆናለች እሷ። ቀጣይ ደግሞ ፈጣሪ ካለ እሷን የኔማ ጊዜ ማሪ አንቺ አዳሪ ነሽ፣ አድራጊ ፈጣሪ ነሽ። ታዲያ ዲኮሩን ለኔ ተይ፣ ሁሉን ነገር ማለት ዲኮሩ ምናምን ኤቭሪቲንግ በኔ ነው። ኖ ፕሮብሌም በቃ ካላስ እና እንደዚህ ነው። አንቺ እኮ ማሪ የ90,000 ብር ወርቅ የለበሽ ትንሽ ኧረ ወርቁና ብዩ እየተጫወተበት ነው ጌታ። ኧረ እንደው ስለመድኃኒዓለም ምን የልቤ ፍንትው ልትል ነው እንዴ? እና ብዩ አንተ ደግሞ አበዛኸው። እሺ ይኸው ላሳይሽ ጌታ። ቆይ ላሳይሽ በመቤቴ ካሜራው ላይ ታለ ጌታ ያላየው ጉድ። ይኸው አንተ ይኸው እንደው አጠገብክ በኖርኩኝ። አንተ ማመመቻ አይተውዴ እንዴ እንደው አጠገብክ በኖርኩኝ። ቢራቢሮ
ሙይ ታረገች። ጋይስ አመሰግናለሁ። ላንቺ ሚስጥሽ በቅርቡ ሳርዬ ተወልጃለሽ። ወልዳለሁ፣ በቅርቡ ወልዳለሁ። አበባ እንዳታመጡ እሺ። እና ምን ያምጡ?